ስለ ዎክ ፒፕል ነው ዛሬ ላወራችሁ የፈለኩት። ዎክ ማለት የእንግሊዝኛ ቃል ነው። ከአዌክን ወይ ደግሞ ዌክን አፕ ከሚለው ቃል የመጣ ነው። የተነሳ ማለት ነው፣ ወይ ደግሞ ያወቀ የገባው። ኦኬ፣ ከዛ ቃል የመጣ ሆኖ እንደ መጥፎ ነው። ግን በአሁኑ ሰዓት ዎክ ፒፕል ማለት አንዳንዴ እኛን ነው። እኛ ይሄ የገባን የለም ጭቆና ውስጥ እንዳለን የገባን፣ ሬሲዝም ውስጥ እንዳለን የገባን፣ ዘርፊያ ውስጥ እንዳለን እና ማለት ያለብን ችግር ወይ ደግሞ ሶርሱ እንትኑ ያለብን የችግራችንን እንትን ያገኘን ሰዎች ፕሮግሬሲቭ ሊበራልስ ይሉናል። ምን ማለት እንደሆነ ገብቷችኋል? ዎክ ማለት የተነሳ ከእንቅልፉ የነቃ ማለት ነው። ወይ ደግሞ ያለበት ከማያውቀው ነገር ላይ ያወቀ የገባው ይባላል ያራዳ ቋንቋ። የገባው ማለት ቶሎ አንደርስታንድ ያደረገና ያለበትን ሲቹዌሽን እንትን ያደረገ ማለት ነው። አንደርስታንድ ያደረገ ገብቶታል፣ አውቋል። እና እንደዛ አይነት ሰው በዛሬው ዕለት እንደ መጥፎ ሰው ነው የሚቆጠረው። ፕሮግሬሲቭ ወይ ደግሞ ሊበራል ነው። ሌፍቲ ነው ደግሞ የሚባለው ሌፍት ነው። ሌፍት ማለት የሚገርም እኮ ነው። የሚገርም ነው። ዌስት ውስጥ ሆናችሁ እንደው ያለውን የዓለም እንትን ብትመለከቱ አገላለጻቸው ወይም ደግሞ አመለካከታቸው በጠቅላላ እስከ ዛሬ ድረስ በነሱ የሚደረገውን ፕሮፓጋንዳ ይሄ ኢንፎርሜሽን የሚመግቡን የለም በቴሌቪዥን እና በሬዲዮ ቀረሱ። አሁን ሲቀር ሰው ምን ጀመረ? እርስ በራሱ መነጋገር ጀመረ አይደል? እርስ በራሱ ቀጥታ እኔ ከእናንተ ጋር ነው የምናገረው። እኔ የማውቀውን ነገር ለእናንተ ነግራችኋለሁ፣ እናንተ የምታውቁትን ለእኔ ትነግሩኛላችሁ አይደል እንዴ? አሁን እሱን እንዴት አድርገው ማኒፑሌት ማለት እንዴት አድርገው ወደ ራሳቸው መጠምዘዝ እንደሚችሉ እየሞከሩ የሚያደርጉት ምንድን ነው? በተቻለ መጠን ሚዲያውን ኮንትሮል ያደርጉት እነሱ ናቸው። በጠቅላላ አንዱ በስተቀር ቲክቶክ በስተቀር በጠቅላላ በዌስቱ ኮንትሮል የተደረገ ሚዲያ ነው። አሁን እሱን ኮንትሮል ማድረግ አቃታቸው፣ እሱ ራሱ አቃታቸው። ምክንያቱም ሰው እርስ በራሱ ሲያወራ በመካከል ኢንተርፌር መንግስት ወይ ደግሞ ያለ ጥቅም የሚያገኘው አካል ያንን መቀየር ወይ ደግሞ ማጋደድ አይችልም። ስለዚህ ቀጥታ ኢንፎርሜሽን ስለሆነ የምንቀያየረው ምንድነው እሱ ማድረግ የጀመሩት እነዚህ ልክ እውነተኛውን ነገር ስናውቅ ወይ ደግሞ እውነቱን ያወቀ ሰው መጥቶ ስለዛ ስለ እውነት ሲያወራ ይሄ ዎክ ነው ይባላል። ዎክ ይዛ ዌክን እኮ አይደለም፣ ወይ ደግሞ ገብቶታል አይደለም። ገብቶታል ካሉማ ጥሩ ነገር ነው አይደል እንዴ? ግን ምን ያደረጉት ዎክ WOKE ነው። ዎክ ከእንቅልፉ የነቃ ማለት ነው። ጥሩ ነው መሆን ያለበት አይደል እንዴ? እስቲ ሂዱና ተመልከቱት። ዎክ ህዝብ ወይ ደግሞ ዎክ የሚባል ሰው ለምሳሌ የአሜሪካው ፕሬዚዳንት አብርሃም ሊንከን እስከ ዛሬ ድረስ እንደ ጥሩ በቃ የአሜሪካንን እንትን አገር ለዚህ ሁሉ ያበቃው የባሪያን የጥቁሩን ህዝብ ህይወት ያሻሻለ ተብሎ ነበረ የሚነገረው። አሁን ግን ከዚህ ህዝቡ እርስ በራሱ እያወቀ በመምጣቱ ያገኘው ነገር በትክክል እንዳልሆነ ሰውየው ወይ ደግሞ ፕሬዚዳንቱ ራሱ ባሪያ እንደነበረው በጣም በብዙ ባሪያ ያስተዳድር እንደነበረ ኦኬ እውነት ሳይሆን ለመመረጥ ብቻ እንደሆነ እንደዛ እንደሚለው ስለታወቀ አሁን ሰው የሱ ስም ያለበት ሐውልቶቹ ምናምን ይነሱ ስለተባለ እነዚህ ዎክ ናቸው። ዎክ ማለት ደግሞ መጥፎ ሰዎች ናቸው ያለ የኛን ሲስተም ሊቀይሩ ወይ ደግሞ እንትን ሊያረጉ ሊለውጡት የሚሞክሩ እውነቱን የሚናገሩት ናቸው እኮ አይደል? እኛ ከዚህ በፊት እኔ ሳድግ ጋንዲ ማሃትማ ጋንዲ ነው። ጋንዲ የህንዱ ነፃ ያወጣው በሰላማዊ መንገድ ነፃ ያወጣው መሪያቸው በጣም ጥሩ እንደሆነ ነው ሚዲያው ዌስተርኑ ሚዲያ በቃ የመገበን። በኋላ ግን ስናውቀው ሰውየው የመጨረሻ ሬሲስት የመጨረሻ ጥቁር የማይወድ ሳውዝ አፍሪካ ነበር የኖረው። እንዴት አድርጎ ጥቁርን ሰው ከጦጣ ጋር እንዳገናኘው እንደ ጦጣ ገና እድገቱን ያልጨረሱ ሰው ናቸው ሙሉ ግን ሂውማን ቢንግ አይደሉም ብሎ የጻፈ ሰው ነው። የሚያስጨበጭ ሐውልት አፍሪካ ውስጥ እነ ጋና እነምና ሁሉ ሐውልት አረኛ ሀገርም ሳይኖር አይቀርም ሐውልት ሁሉ ተሰርቶለታል። ልክ እውነቱን ስናውቅ
እና ይሄ ሰውዬ ለካ እንደዚህ ነው እንዴ የሚያደርገው ነገር ብዙ ነገር አለ። ብዙ የሚያስጠላ ነገር ሄዱና ማየት ትችላላችሁ ምን አይነት ሰው እንደነበር። እና እናንተ ወክ ናችሁ። ወክ ሰው ደግሞ ጥሩ ሰው አይደለም። ይሄ ያለውን እንትናችንን ስርዓተ ማህበራችን ሊያፈርስ ሊበክሉ የሚፈልጉ ሰዎች ናቸው ተብሎ ድርግም ይደረጋል ግንባራችን ላይ ወክ ፒፕል። በጠቅላላ ጥሩ ተብሎ ዌስተርኑ ያሞገሰው ኔልሰን ማንዴላ በጣም ታጋይ ናቸው። ታግለው በጣም ብዙ ዓመት ለእስር ቤት ገብተው መቼም ሁላችንም የምናውቀው ታሪክ ነው አይደል? ግን ሲወጡ ምንድነው ያደረጉት? የሚችሉትን ያደረጉት። ብዙዎቻችሁ ጠየቃችሁ ይነገራል። እንግዲህ ማንዴላ ያደረጉት ነገር እንዴት ነው? እሳቸውስ ሀገራቸውን ሸጡ ወይ? ኖ፣ የሚችሉትን አቅማቸው የቻለው ሁሉ መስዋዕትነት ከፍለዋል። ግን ከዛ በኋላ ያለው ትውልድ የእሳቸውን ትግል መቀጠል ነበረበት። ማድረግ የቻሉት ጥቁሩ አትሊስት እንደ ሰው እንዲቆጠር በዛ ሀገር ሰው ነው ተብሎ በሀገራቸው ላይ እንዲቆጠር አድርገው ነው ያለፉት። ሌላው ደግሞ መሬቱን እንዲመለስ፣ ሀብቱን እንዲመለስ፣ ካሳ እንዲከፈል እዛ ያለው እስካሁን ድረስ አገራቸውን ኮንትሮል የሚያደርገው ህዝብ እንትኑ እንዲያካፍል አትሊስት ውጡ እኮ መልሱ እኮ አይደለም፣ በህጉ በእውነተኛው መንገድ እንዲመልሱ ነው፣ ጠቅላላ እንዲያስረክቡ ነበር ሞኝ ነበረበት። ግን አካፍሉ ብሎ መታገል ነበረበት። ግን ምንድነው እሱ እንዳለ አዞሮ በብር እንትን አድርገዋቸው አሁን በጠቅላላ ከላይ ያለው ያወራል እንጂ ፕሬዚዳንቱ ሁሉ ያወራል። ብትጠይቋቸው እኛ እንደዚህ እያደረግን ነው ምናምን ይላል እንጂ አንድ ነገር የሚያደርግ የለም። ከሳቸው በኋላ አንድ ነገር ያደረገ እንትን መሪ የለም። ያው ይመጣል ያልፋል። ህዝቡ የባሰበት ድህነት፣ ከባርነት አልወጣም እንዳለ ሁሉ ነገሩ ያገሩ ሀብት በውጭ ሀገር ሰው ነው የተቆጣጠሩት፣ በነጮች ስር ነው። ልክ እንደ ባሪያ ይተዳደራል ያለው እስካሁን። ግን እሳቸውን ማዲባ እንትማ ሞቀስ የለብንም። የሰው ልጅ መክፈል ከሚገባው በላይ መስዋዕትነት ነው የከፈሉት። እንትናቸውን አልጨረሱም ትግላቸውን። በእሳቸው እድሜ ብቻ የሚያልቅ አልነበረም። እና ግን አሁን ስለዚህ ነገር ስናወራ ለምሳሌ ኢዲ አሚን ዳዳ የሚባል ነበር። ይሄ አሁን ያለው ሙሴቪኒ የሚባለው ከመምጣቱ በፊት የነበረው እሱ ያደረገውን ነገር ስንት ነገር ሂዱና ተመልከቱ እስቲ እንዴት አይነት ታጋይ እንደነበር። ለሀገሩ ያደረገውን ነገር አገሩን ነፃና ማውጣት ያላደረገው ነገር ያልታገለው ነገር የለም። አዴንዶ ዘዴ እንዲሸነፍ አረጉት። መሳሪያ አስታጥቀው እነዚህ ቱሲዎችን አገሩን ገልብጦ ይሄው አሁን ያለፈው 30-40 ዓመት ተቀምጧል። የሚቀጥለው ልጁን ሊያነግስ እንደገና እያሰለጠነ ነው። እና እሱን እኛ አሁን ስለ ኢዲ አሚን ዳዳ ትክክል ነገር ነበር የሚያደርግ የነበረው ብለን ስንናገር ዎክ ፒፕል ፕሮግሬሲቭ የሆነው ሊበራሎች ናቸው ወይ ደግሞ ሌፍት የሚያስቡ እና ኢንፎርሜሽን አሁን ያለንበት እድሜ የምናገኘው ኢንፎርሜሽን ምን አይነት ችግር ውስጥ እየገባ ነው መሰላችሁ? ዲስኢንፎርሜሽን፣ ሚስኢንፎርሜሽን ምናምን ይባላል አይደል? እሱን ለማወቅ በጣም ለወደፊቱ ከትንሽ ጊዜ በኋላ አይታችኋል። ኤአይ ያመጣውን ደግሞ ጣጣ ራሱ የሰውን አስመስሎ ዱፕሊኬት አድርጎ የራሱን ንግግር እያደረገ ሰው ያልተናገረውን ያላለውን ነገር አስመስሎ አርቲፊሻል ኢንተለጀንት ማውጣት ጀምሯል አይደል? አሁን እሱን ለመለየት ራሱ ትክክለኛው ሰውዬ ራሱ መጥቶ እኔ አይደለሁም እኔን አስመስለው ሰርተው ነው ቢል ራሱ ይሄንን ራሱ ማመን ይከብዳል። ራሱ ትክክለኛውን ሰውዬ ማመን ይከብዳል። እና እውነተኛውን ለማወቅ ከትንሽ ጊዜ በኋላ እንደው አንድ 10 ዓመት በኋላ ከ70 እስከ 90% የሚሆነው ኢንፎርሜሽን የምናገኘው ኢንፎርሜሽን ዲስ ወይ ደግሞ ሚስ ኢንፎርሜሽን ነው። ትክክለኛ ያልሆነ ኢንፎርሜሽን ነው የምናገኘው። ስለዚህ አሁን ማድረግ እንዴት ነው? ምንድን ነው እሱ ማድረግ ያለብን? እኛ እንዴት አድርገን ነው የሚቀጥለውን ሴንቸሪ እንትን ማድረግ ያለብን መራመድ ያለብን ነው። እና እኛ የምንሰማውን ነገር ሁሉ ምናምን ከሆነ አሁን በጣም ብዙዎቻችሁ ስለ M23 ብዬ የተናገርኩት ላይ ስለ ቱሲ የተደገፉ በሩዋንዳና በኡጋንዳ የተደገፉ ወንበዴ ግሩፖች ብዬ የተናገርኩት ላይ መታችሁ ለምንድን ነው አንድ ወይ የራሱ ሰዎች አለ በእንግሊዝኛ በጣም ቢገርመው ምን ያክል ነርቨስ እንደሆነ የሚያስታውቀው የፖል ጋጋሜ ሰዎች አማርኛ እኔ በአማርኛ ምናቅ እሱን አስተርጉመው በዛ ላይ ይጠይቋሉ። ባካችሁ ምንድን ነው የሚለው ይሄ ሰውዬ ትርጉም ንገሩን ነው። እና አስተርጉሞ ለኔ ይጽፉልኛል። የሚጽፉት ምንድነው ትክክለኛ ኢንፎርሜሽን አለ የምሰጠው ፕሮፓጋንዳ። እነሱ ምንድነው የሱ ታጋዮች ናቸው። እሱ ነፃ ያወጣ አገሩን ያለማ አገሩን ለዚህ ያደረሰ
ከዌስተርኑ መንግስት ጋር አጎብዳይ ስለሆነ ነው አገሩ ሚለማው ያለው አገሩ ከድህነት ውስጥ ወጥቶ ትንሽ የተሻለ እንትን እንዲኖር የሚደረገው ያለው እንጂ ሰውየው ገና የሱን ስልጣን አይደለም ለሚቀጥለው ልጁን አሁን ሜጀር ኮሎኔል ነው ምናምን አድርሶታል። ኦኬ እሱን ሊተካ ነው የሚያስበው። ልክ እንደ ንጉስ እንደ ድሮ አልጋ ወራሽ አለ አይደል? ልክ እንደሱ እሱን ተክቶ መውረድ ነው። የአፍሪካ ፕሬዚዳንት እኮ እንደሱ ነው እንጂ እንደ ልውረድ ወይ ደግሞ ለሀገሬ ጥሩ ሰርቻለሁና የሚባል ነገር የለም። አንደኛ ለመውረድ ሲሞቱ አካባቢ ነው የሚወርዱት። እሱንም ሲወርዱ ለልጆቻቸው ለሚስቶቻቸው ተክተው ወይ ደግሞ ካልሆነ አሁን እንደ ኮንጎ ለሚቀርባቸው እንደ ኬንያው እንደ ናይጄሪያው ለነሱ ፓርቲ ወይ ደግሞ አብሯቸው ለብዙ ዓመት ሲሰራ ለሚያምኑ ሰው ያደረጉት ወንጀል ያደረጉት በደል እንዳይከሰሱ ራሳቸው ለራሳቸው ሰው አስረክቦ መውረድ ነው የሚፈልጉት። ያንን ደግሞ ስናውቅና ይሄ ነገር አሁን ያለው ይሄ መድረክ በጣም ብዙ ነገር በቀጥታ ኢንፎርሜሽን እንድንናገር ነው የሚያደርገን። ያ በጣም 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 ትልቅ ችግር ውስጥ አስገብቷቸዋል። ስፔሻሊ ዌስቱ እስካሁን ድረስ እኛ የነሱ እንትን እንደ በቃ ንጹሃን እና ዲሞክራሲ የተሞላበት የምናደርገው ይሄ ያሉ ፕሮፓጋንዳ የነፉልን በጎን የሚያደርጉትን ነገር ያደረጉን ነገር እያደረጉን ያለውን ነገር መወያየት ስለጀመርን እንዴት አድርገው ማቆም እንደሚችሉ እንደዚህ ግራ ያጋባቸው። አሁን በቀደም አይታችኋል፣ ቲክቶክን ዘጉት አይደል? የዘጉት ዋናው ምክንያት ምን እንደሆነ ታውቃላችሁ አይደል? ኦንሊ ሚዲያ ኮንትሮል ማድረግ የማይችሉት ከቻይና የመጣ በዌስተርኑ ስር ያልሆነ ሚዲያ ስለሆነ ነው። እኛ ደግሞ እዚህ መተን እውነቱን እየተናገርን ስለሆነ ነው። ያንን እንዴት አድርገው ማፈን እንደሚችሉ ነው የሚያስቡት ያሉት። አሁንም ቢሆን እንግዲህ 4 ዓመት አለው። ከዛ በኋላ ለወደፊቱ እውነቱ እንዳይወጣ እውነት ተደብቆ አይቀርም። እውነትን መደበቅ የማይቻል ነገር አይደል ወገኖች?